ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? እንደተለመደው የተለያዩ መረጃዎችን በቪዲዮ መልክ ይዘን መጥተናል። ሪያክሽን እንሰጥባቸዋለን። እነሱም ሪያክሽኖች እስኪ ሙሉውን ተከታተሉ። እስኪ አዳዲስ የሆኑ መረጃዎችን ያመጣንላችሁ። ሪያክሽናችን ሁሌም የብልጽግናው መንግስትን በተመለከተ የሚያስተላልፋቸውን ፕሮፓጋንዳዎች ላይ ቤዝ አድርገን ነው ሪያክት የምናደርገው። እስኪ ወደ መጀመሪያው ሪያክሽን ነው ሰዳችሁ። ዛሬ መሳይ መኮንን እንግዲህ ኢንጂነር ይልቃልን አግኝቶታል። ኢንጂነር ይልቃል ከገዱ አንዳርጋቸው ጋር ቦክስ ምናምን ተመታተዋል ተብሎ በተለይ ኢንጂነር ይልቃል በገዱ አንዳርጋቸው በተሰነዘረበት ቦክስ ክፉኛ ተጎድቷል ሲባል ነበርና እስኪ ምን እንደሚል ኢንጂነር ይልቃል እስኪ እንስማው። ሰላም መሳይ እንዴት ነህ? እንደው ዛሬ ስንገናኝ እንግዲህ ለፎ ሳምንትም ተገናኝተን እንዲሁ በፍጥነትም ለዚህ መድረክ የጋበዝኩ ብዙ ክስተቶች ተስተናግደዋል። ብዙ ነገሮችን ያንተን ሐሳብ ያንተን አስተያየት የሚፈልጉ ነገሮች ስላሉ ነው በፍጥነት እንድትመጣ የሚያደርኩ። እንደው ሰሞኑን አንድ ወሬ አንተንና አቶ ገዱን በተመለከተ በማህበራዊ ሚዲያ ላይ በርክቶ ያለው እንግዲህ አጠገባችን ያለው ብዙ ጊዜ እንገናኛለን። ምናልባት እንደው ምን የተለየ ተገኝቶ ነው በዚህ ደረጃ ሶሻል ሚዲያ ላይ ሁለታችሁ ስማችሁ እንደዚህ በረከተው ብዬ ነው እንግዲህ አንድም ለመጠየቅ የፈለኩት። እንደው በዚህ ልጀምር። ምንድነው የምንሰማው ነገር? ተዋቀሳችሁ ይባላል አንተና ገዱ? አው መሳይ እንግዲህ ይሄ እውነት ለመናገር ለሚዲያው እንደው ለመግቢያ ፈገግ ለማሰኘት ካልሆነ በስተቀር ለወሬ የሚሆን ነገር አይደለም። እንደምታውቀው እኔ ይሄን መንግስት ብዬ ከመጥራት ከአቆምኩ ቆይቻለሁ። ለምን እንዳወሩት ይገባኛል። ያናደዳቸው እኔና አቶ ገዱን ተጣሉ ነው ተደባደቡ ያሉት ነገር ለምን እንዳመጡ ስለምናቅ አሁን ተደባደቡ ያሉትን ነገር በደንብ ደግሞ አቶ ገዱም ዳውንት በረሃ ውስጥ ይልቃልም ሶማ በረሃ ለምንድነው ከጠላቶቻችን ጋር ሲሰሩ ተደመሰሱ እንዲል የሚያደርጋቸውን ነገር እንሰራለን። ያቺ ትንሿ አስራችን እንደዚህ ከቆነጠጠቻቸው አሁን ደግሞ በደንብ የሚያስለፈልፋቸውንና የበለጠ የሚያዋርዳቸውን ስራ ብዙ ያልተሰሩ ነገሮች አሉና ለምን እንደዘለሉ ለምን አቅላቸውን እንደሳቱ እናቃለን። ያንን ስራችንን ደግሞ አጠናክረን የበለጠ እንዲዝረከረኩ እናረጋቸዋለን። መሳይ ይሄን ብቻ ነው ልል የሚችለው እንጂ ለዛ ተደባደባችሁ አልተደባደባችሁ እንደዚህ የሚለውን ቅድም እንዳልኩ የወረደ ፕሮፓጋንዳ መልስ ልንሰጠው አንችልም። አትሊስት እንደ ወግም አለው እኮ ፕሮፓጋንዳ ነው። አዳዳራሽ ውስጥ ተገናኝተን አሁን ሞቅ ያለ ክርክር አድርገን ቢሆን ዱላ ቀረሽ ክርክር የሚለውን ወደ ድላ ወደ ውጥ ቢቀይረው አንድ ነገር ነው። እኔና አቶ ገዱ መጀመሪያ አንድ አዳራሽ ስብሰባ ላይ አሜሪካ ከመጣን በግልና በዲፕሎማሲ ኢንጌጅመንት ከምናረጋቸው በስተቀር አዳራሽ ስብሰባ ላይ ተገናኝተን አናውቅም እውነቱን ለመናገር እና በዚህ ደረጃ እንደው አቅል ያሳተ ፕሮፓጋንዳ ሲሰሩኮ ወግ አለው እንዳልኩ ያቶ ገዱና እኔ አንዳንድ ምንሰራቸው ስራዎች ቢያሳብዳቸው ፕሮፓጋንዳውን ግን ከዛ በተሻለ ሶፊስቲኬሽን መስራት ይችሉ ነበርና ይሄ መንግስት ከመንግስትነት የወረደና ከማጅራት መችም ያለፈ መሆኑን የሚያሳይ ነው። መሳይ እንደው ከዚህ በላይ ልልህ አልችልም። ወደ ቀጣዩ መረጃ ስለወስዳችሁ ሉዓላዊ ሚዲያን የሚዘውረው ሲሳይ አጌና የሚባለው ግለሰብ ስለ ብርቱካን ሲያወራ ቆይቶ ከዚህ በፊት የአማራ ተማሪዎች በደንቢ ዶሎ ዩኒቨርሲቲ ለመማር ሄደው ወደ ቤተሰቦቻቸው ሲመለሱ ታግተው እንደነበር ይታወሳል። 17 ተማሪዎች ተብለው ከ5 ዓመት በፊት ወይም 4 ዓመት በፊት መታገታቸው የሚታወስ ነው። እሱን እገታ የሚጥል ወይም ትክክለኛ እንዳልሆነ ተማሪዎች እንዳልታገቱና ባህር ዳር እንደገቡ እያወራ ነው ሲሳይ አጌና። አይታችኋል። የብልጽግናው መንግስት ሄዶ የብርቱካን ጉዳይ የሚያራግበት ሁናቴ ምንድነው? በፊት የታገቱትን ውሸት ነው እያለ ነው። ታገቱ የተባሉትን ውሸት ነው። ብርሃኑ ጁላ ባህር ዳር መግባታቸውን አረጋግጠናል ብሏል እያለ እያወራ ነው። ታውማች ምን ያህል ርቀት እየሄደ እንደሆነ የብልጽግናው መንግስት አይታችሁታል። ምን ያህል ርቀት እየሄደ እንደሆነ የታገቱትንም ያው ከዱ ማለት ነው። ባህር ዳር ገብተዋል። እንዲያውም አንዷ አሜሪካ ገብታለች አንዷ ከታገቱት ውስጥ እያለ ነው። ይሄ ብልጽግናው ሚዲያ ዘዋሪ ሲሳይ አጌና የሚባለው ግለሰብ በጣም ያሳዝናል። ከዚህች ልጅ ጋር በተያያዘም አንዳንድ ሰዎች ለሉዓላዊም የሰጧቸው መረጃዎች አሉ። ለምሳሌ ከሰዎች ውስጥ ከታገቱ ከተባሉት ውስጥ አንዷ አሜሪካን ውስጥ አሁን አድራሻውን በማንጠቅሰው ቦታ ላይ እንደምትገኝ ሁሉ እንዲህ መረጃ ያለን ይላሉ። ትክክል ናቸው፣ ትክክል አይደሉም ግን መነሻ አድርጎ በዚህ ዙሪያ ለማጣራት እድል ይሰጣል። ፊልድ ማርሻል ብርሃኑ ጁላ በግልጽ ያስቀመጡት ነገር ነው። ልጆቹ ባህር ዳር እንደደረሱ እናውቃለን ይላል ብለዋል። ከዛ በኋላ የት እንደሰወሯቸው አልደረስንበትም የሚል ነገር ነው።
የብርቱካን የዚች ልጅ ታሪክ ሲወጣም የደምቢዶሎውን ታሪክ የሚገልጥ ሁኔታ ደግሞ መሆኑ በብዙ መልኩ ለብዙ ሰው የሚያጠራጥር ነገር አይመስለኝም። የደምቢዶሎ ጉዳይ መገለጥ ብቻ ሳይሆን በወቅቱ አማራ ክልል ላይ ቁጭት፣ ሐዘን፣ ቁጣ ለመቀስቀስ ሲደረጉ የነበሩ ነገሮች በትክክል ህብረተሰቡ ላይ የሚፈጸሙ ህብረተሰቡ ላይ የሚደርሰውን ጉዳት ለመከላከል ነው ወይስ ህብረተሰቡን ማጎሳቆልና ንጹሐንን በሚገደሉበት ነገር የፖለቲካ ፍላጎት ማስፈጸም ነው የሚለውንም ነገር የበለጠ አብሮ መመለስ የሚያስችል ነገር ስለሆነ የዚች ልጅ ጉዳይ ተደጋግሞ መታየቱ፣ አዳዲስ መረጃዎችን መፈንጠቁ፣ የትላንቱንም ደግሞ ቆፍሮ ማውጣቱ በብዙ መልኩ ያግዛል፣ ብዙ ጥያቄዎችን ይመልሳል። ተመልካቾቻችን ወደ ገራሚው መረጃ ስንወስዳችሁ የህወሓት ቀንደኛ ደጋፊ ወይንም አክቲቪስት የምንለው ስታሊን ዛሬ አዲስ ነገር ተናግረዋል። ወልቃይት ጠገዴን በተመለከተ የአማራ ኃይል አይደለም የያዘው ኦሮሞ ነው እያለ ነው። አሁን እውነቱ ማውራት እየጀመሩ ነው። ስለዚህ አረጋ ከበደ ምንም አይነት ኃይል የለውም የያዙት ኦሮሞማዎች ናቸው እያለ ነው። እንግዲህ በሚገርም ሁኔታ ሪያሊቲውን አሁን ማውራት ጀመሩ። ምክንያቱም የተከዜ ዘብ የሚባል እያሰለጠኑ እያስታጠቁ ነው እና አብይ አህመድ ከነደመቀ ዘውዱ ጋር ነው። ስለዚህ የአማራ ኃይል የለበትም የራሱን እንትን ለማስከበር ውጊያ ላይ ነው አለ ስታሊን። ኤግዛክትሊ ሪያሊቲውን ያወራው እና ብልጽግና በኃይል ስለተያዘው መሬት ያው አማራ ኃይሎች ያዙት አይደለም ነው። አማራ ኃይል ውጊያ ላይ ነው ያለው። አረጋ ከበደ በየትኛው አቅሙ ነው መጥቶ ተከዘ የሚያሰለጥ ነው? በምን አማራ ቴሌቪዥን ብቻ ነው ስለተከዘ ዘብ የሚያወራው? አረጋ ከበደ ነው በኃይል መጥቶ የትግራይ የፕሪቶሪያ ሰላም ስምምነት ጥሶ ቁጭ ብሎ የትግራይ ጸለምት እንዳይገባ ደቡብ ትግራይ ምዕራብ ትግራይ እያጎሳቆለ ያለው በኃይል ይዞ አይዲፒ ዛሬም ድረስ ባለፈው ሳምንት እያየው ነበር። ከትላንት ወዲያ 75 ተጋሩ አሁን የትግራይ ዝርያ ያለባቸው ምናምን እያሉ ወደ ሱዳን ገቡ። ከትላንት ወዲያ እያየሁት ነበር። እንደዚህ እያደረገ ስለ ፕሪቶሪያ ጉዳይ እያወራ አታደርገው። ስታሊን ተናጥልች ኦሮሞ ጋር ነው ተኩሶ። አሁን ስታሊን ያው ትዞራለች፣ አሁን ወደ ፋኖ ምናምን ቀስላ ትዞራለች። ያው ጊዜው ስላልሆነ ነው። ስታሊን ማመር ያው ገብሮ ነው። ለማንኛውም የህወሓት ደጋፊ ነው። የፋኖች እንዲጠናከሩ የማይፈልጉ ናቸው። በነገራችን ላይ እነ ስታሊን እናውቃለን። ወደ መጨረሻው መረጃ እንወሰዳችሁ እስኪ። የሚያስለቅስ የሆነ ፕሮፓጋንዳ ለማሰራጨት ይጋጋጣል። በነገራችን ላይ የግለሰብ ያው የብልጽግናው አክቲቪስት ነው፣ ደጋፊ እንደሆነ ይታወቃል። ሪያሊቲውን ደጋፊ ነኝ አይልም፣ ግን ደጋፊ እንደሆነ ራሱ ከሚናገረው መውሰድ ይቻላል። እና ስለ ምክክር ኮሚሽን እያወራ ነው። አሁን ባህር ዳር ውርውር የሚሉ አሉ። አብይ አህመድ የላካቸው የፖለቲካ ደላላ ተብለው የሚጠሩት እነሱን በተመለከተ የአማራ ህዝብ ያነሳቸው ዋና ዋና ጥያቄዎች እነዚህ ናቸው። ለምንድን ነው ፋኖ የሚዋጋው ምናምን እያለ ነው በሚገርም ሁኔታ። ስለዚህ የመሬት ጉዳይ፣ የህገ መንግስት ጉዳይ፣ የማንነት ወልቃይት፣ መተከል ምናምን የሚባሉት ደራ ምናምን የሚባሉት እነሱ ነው ያነሱ። በቃ እነዚህ ቀስ ብሎ ይመለሳሉ አይነት ነው። ለምንድን ነው ፋኖ የሚዋጋው አይነት ነገር ነው የሚያወሩ። ሲጀመር ያው ማህበረሰቡ እዛ የተሰበሰቡት ምክክር ኮሚሽነር ምንድን ነው ለምክክር ኮሚሽን የተሰበሰቡት ግለሰቦች ማህበረሰቡ እንደማይወክሉ ይታወቃል እኮ። ምክንያቱም ለክልሉ የሚቆረቆሩ ትክክለኛ ፖለቲካ አንደርስታንድ ያላቸው አዌርነሱ ያላቸው በሙሉ ታስረዋል፣ ተሰደዋል፣ የሉም። ስለዚህ ማህበረሰቡ እንወክላለን ብለው የሄዱት በሙሉ ውሎ አበል የፈለጉ ግለሰቦች እንደሆኑ ይነገራል። ውሎ አበል የፈለጉት በነገራችን ላይ ባህር ዳር ተሰባስበው እየተወያየን ነው የሚሉ የአማራ ክልል ተወላጆች የምንፈልገው እኛ ውሎ አበል ነው እንጂ እኛ ምን አገባን ምናምን ብለው እኮ እያወሩ ነው። በተጨባጭ ውሎ አበሏን ብቻ የሚፈልጓት። አንድ የሆነ ከወሎ ዩኒቨርሲቲ ወክሎ ሄደም ከባድ የሆነ ጥያቄ እንዳነሳ ተዘግቧል በደሬ ኒውስ በኩል። ምክንያቱም አሪፍ ሰዎች ጥሩ የሆኑ ሰዎች ምሁራን ታስረዋል። ስለ አማራ የሚቆረቆሩ ፖለቲካውን የሚገነዘቡ እኛ ምንም የምናቅላቸው ነገር የለም አታስጨንቁን ምናምን እንደተባሉ ተነግሯል። እና ኤርሚያስ ለገሰ የአማራ ክልል ጥያቄዎች ብሎ ይሆናል አይደል? ሌላ ጥያቄ የለውም። አማራ ህዝቡ ተናግሯል። በቃ ጥያቄውን ፋኖ ለምንድን ነው የምትዋጋ አይነት ነገር እያወራ ነው ቱልቱላው ኤርሚያስ። በአማራ ክልል እየተካሄደ ባለው ወይም በተካሄደው የአጀንዳ ማሰባሰብ መድረክ ላይ የተነሱ ዋና ዋና አጀንዳዎች ውይይት ይካሄድባቸው፣ ንግግር ይካሄድባቸው ተብለው የተነሱ ዋና ዋና ቁም ነገሮች፣ አንደኛ በጉልበት የተወሰደብን መሬቶች በሙሉ የቀረበ ነው። አንደኛው በጉልበት የተወሰደብን መሬት አለ።
ስለሱ ጉዳይ ምክክር ሊካሄድ ውሳኔ ሊሰጥበት ይገባል ብለዋል። ሁለተኛ ከዚሁ ጋር ተሳስሮ የማንነት ጥያቄ የወሰን ጥያቄ አለን የሚል የምክክር ኮሚሽኑ አባላት አንስተዋል። ሶስተኛ የህገ መንግስት ማሻሻያ አንስተዋል። ህገ መንግስት ማሻሻያ ሊካሄድ ይገባል ብለው ያነሷቸው ነጥቦች አሉ። አራተኛ የአዲስ አበባ ጉዳይን አንስተዋል። አምስተኛ የኢትዮጵያ ሰንደቅ ዓላማን አንስተዋል። ስድስት የሌሎች ክልሎች ህገ መንግስትን በተመለከተም አንስተዋል። ከብዙዎቹ በጥቂቶቹ የአማራ ክልል ተወያዮች ካነሷቸው ዋና ዋና ነጥቦች አሁን የጠቀስኳቸው ናቸው። በጉልበት የተወሰዱ መሬቶች የምክክር ኮሚሽኑ አባላት ከዚህ አንጻር ምንድን ነው ያነሱት? ከ1983 ዓመተ ምህረት ማለት ህወሓት ኢህአዴግ ኢትዮጵያን ከተቆጣጠረ አዲስ አበባን ከተቆጣጠረ በኋላ ማለት ነው። ከ1983 ዓመተ ምህረት በኋላ በጉልበት የተወሰደብን የአማራ ክልል መሬቶች አሉ ይላል። እነዚህ በጉልበት የተወሰዱብን መሬቶች አንደኛ ከጎንደር ወልቃይት፣ ሰቲት ሁመራና ጠገዴ፣ ሁለተኛ ከወሎ ኮረም፣ አላማጣና ራያ፣ ሶስተኛ ከጎጃም መተከልና ፓዌ፣ አራተኛ ከሸዋ ደራ። እነዚህ ቦታዎች ከ1983 በኋላ በጉልበት ከአማራ የተወሰዱ ናቸው። ከህገ መንግስቱ ውጪ ከአማራ ላይ በጉልበት የተወሰዱ በመሆናቸው ለባለመሬቱ የአማራ ህዝብ መመለስ አለባቸው ብለው ተወያዮቹ ያቀረቡት የመጀመሪያው ጥያቄ ይሄ ነው።